ስለ ፐብሊክ ዲፕሎማሲ ስናወራ ሁለት ዋና ነገሮችን ማንሳት እንችላለን። አንደኛው የህዝብ ለህዝብ ትስስርና የገጽታ ግንባታ ነው። የህዝብ ለህዝብ ትስስር ስንል አንደኛ ኢትዮጵያ ከዓለምም እንደዚሁም ከጎረቤቶቿ ጋር እንዴት ነው ትስስር እየፈጠረች ያለችው የሚለውን ማንሳት ጠቃሚ ሊሆን ይችላል። ትስስር ስንል ከተሞች ለከተሞች ይጎዳኛሉ። ትስስር ስንል ዩኒቨርሲቲዎች ከዩኒቨርሲቲዎች ይጎዳኛሉ። ከተሞች ለከተሞች ሲጎዳኙ የባህል ለውጥ፣ የእሴት ለውጥ፣ የታሪክ እንደዚሁም ደግሞ የልምድ ልውውጥ ማድረግና አንዱ ከተማ ያለውን ቴክኖሎጂ ለሌላው ከተማ የሚያጋራበት ሁኔታ አለ ማለት ነው። ስለ ዩኒቨርሲቲዎችና ቲንክ ታንክሶችን ስናስብ ደግሞ ዩኒቨርሲቲዎች ስኮላርሺፕ በመስጠት ተማሪዎች በመለዋወጥ ከሌላው ሀገር ወደ ኢትዮጵያ የሚመጣ ተማሪ የኢትዮጵያን ካልቸርና ባህል የሚያውቅበት ሲመለስ ለሀገሩ የሚያስተዋውቅበት የኢትዮጵያ ተማሪዎችም በተመሳሳይ መልኩ ወደ ውጭ ሀገር ሄደው ሲማሩ የዛን ሀገር ባህል እሴትና ታሪክ አውቀው የታሪክ ለውጥ ተደርጎ ህዝብ የሚተሳሰርበት የሚደጋገፍበት እንደማለት ነው። ሌላኛው እንግዲህ ከገጽታ ግንባታ ነው። ገጽታ ግንባታ በጣም አስፈላጊና ኢምፖርታንት ነው ለአንድ ሀገር። ኢትዮጵያ በታሪክ እንደምናውቀው በቅኝ ያልተገዛች ሀገር ናት። በህዝብ ብዛቷ ከአፍሪካ ሁለተኛ ናት። የሰው ዘር መገኛ ናት። የአፍሪካ ህብረት መቀመጫ ናት። እንደዚሁም ደግሞ ከኒውዮርክና ጄኔቭ ቀጥሎ ሶስተኛ ዲፕሎማቲክ ማህበረሰብ መቀመጫ ናት። ይህ ብቻ ሳይሆን ኢትዮጵያ በአሁኑ ወቅት እያመጣች ያለው በጣም ፈጣን የሆነ ለውጥ፣ የከተሞች ለውጥ፣ የኢኮኖሚ ለውጥ፣ የቴክኖሎጂ ለውጥ ከፍተኛ ኢሜጅ በውጭው ያሳያታል። ይሄ የውጭው ከፍተኛ ኢሜጅ መኖሩ ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ፣ ቱሪስቶች መጥተው እንዲጎበኙ፣ እንደዚሁም ደግሞ ሁላችንም እንደምናውቀው ከቅርብ ጊዜ ጀምሮ የከተሞች ላይ ከቱሪዝም ጋር ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በእሳቸው ኢኒሼቲቭ በጀመሩት ኢኒሼቲቭ ብዙ ስራዎች እየተሰሩ ነው። ከተሞች እየተለወጡ ነው። ርቀን ሳንሄድ አዲስ አበባችን እጅግ በጣም እየተለወጠች ያለችና ለቱሪዝም ኮንፈረንስ ሴንተር የሆነች ከተማችን ናት። ከዚህ አኳያ እንግዲህ ያለፉትን አመቶች ስናይ ብዙ ኩነቶች ተከናውነዋል። ዓለም አቀፍ ኩነቶች ተከናውነዋል። አፍሪካን እና ኢትዮጵያን የሚያስተሳስሩ ኩነቶች ተከናውነዋል። ከዚህ አኳያ እንግዲህ ስለ ገጽታ ግንባታ ስንል ኢትዮጵያ ምን ላይ ነው ያለችው? አልፎ አልፎ በሀገር ውስጥ አንዳንድ ችግሮችን ቢኖሩ እንደዚሁም ደግሞ ከውጭ ተጽዕኖ ቢኖርም ይህንን ተቋቁመን የዲፕሎማቲክ አሸናፊነታችን እንደዚሁም ደግሞ ቀደም ሲል ከነበረው ሪአክቲቭ የዲፕሎማሲ አካሄድ ፕሮአክቲቭ ሆኖ ነገሮችን አይቶ የመሄድ ድሮ አጀንዳ ነበረ ከሌሎች ሀገሮች የምንቀበለው። ዛሬ ቀድመን አጀንዳ እየሰጠን የምንሄድበት አካሄዳችን ገጽታችንን ከሚገነቡት አንዱ ትልቁ ሁኔታ ነው ማለት ይቻላል። ኢትዮጵያ የውጭ ግንኙነት ፖሊሲን ስንመለከት ቅድሚያ ለጎረቤት ነው የሚለው፣ ከዛ አልፎ ለአህጉራት እንደዛ እያለ ነው የሚሄደው። ስለዚህ ምንድነው እየተሰራ የሚለውን ነገር ከማንሳታችን በፊት ያለፉ ሂደቶችን ማየት ጠቃሚ ሊሆን ይችላል። እንደምናስታውሰው የህዳሴው ግድብ ወደ ተጀመረበት አካባቢ ላይ ኢትዮጵያ ለልማቷ ብላ ነው ስትሰራ የነበረው እና ሌሎች ሀገሮች ደግሞ የደህንነት ችግር ያመጣብላን ሲሉ የነበረበት ሁኔታ አለ። ከዛን አኳያ ሲታይ ፐብሊክ ዲፕሎማሲ እንግዲህ በአብዛኛው የሚሰራው መንግስታዊ ባልሆኑ አካላት፣ በፓርላማ አባላት፣ በፖለቲካ ፓርቲ አባላት፣ በምሁራኖች፣ በቲንክ ታንክስ፣ በዩኒቨርሲቲ ተማሪዎች፣ በአርሶ አደሮች፣ በወጣቶች፣ በሴቶች ማህበራት ነው ሊሰራ የሚችለው እና በአርቲስቶች። ከዚህ አኳያ ህብረተሰቡን የግዴታ የኢትዮጵያ ህዳሴ ግድብ ለታችኛው ተፋሰሱ ሀገራት ችግር እንዳያመጣ የፐብሊክ ዲፕሎማሲ ቡድን ተልኮ ነበር። በዛን ሰዓት እንደሚታወቀው ኢትዮጵያና ግብጽ ረዥም ጊዜ በሃይማኖት፣ በታሪክ፣ በባህል ረዥም ጊዜ ግንኙነት እንዳለንና አሁን በቅርብ ጊዜ ደግሞ በኢኮኖሚና በፖለቲካ ትስስሮች እንዳሉ ይታወቃል። ሆኖም ግን የመንግስት ባለስልጣናት፣ ፖለቲከኞች፣ የሚዲያ ሰዎች እና ሌሎች አካላቶች የኢትዮጵያ የምትገነባው የህዳሴ ግድብ
የታችኛው ተፋሰስ ሀገራት በተለይ ግብጽ አካባቢ ላይ ችግር እንደሚያደርስ ብሎ የታሰበበት ሁኔታ ነበረ። እሱ ብቻም አይደለም። እንደዚሁም በሱዳንም በቅርብ ጊዜ እንደምናየው ያሉት ፖዚቲቭ አመለካከቶች ቢኖሩ ጉዳት ያደርሳል ብሎ የማሰብ ሁኔታ እንደነበረ ይታወቃል። ከዚህ አኳያ በወቅቱ የነበረው የፐብሊክ ዲፕሎማሲ ቡድን በጎረቤት ሀገሮችም አልፎም በግብጽ ኢትዮጵያ ምንም አይነት ችግር እንደማታደርስ ግድቡን በመገደቧ እንደዚሁም ደግሞ ያው ኢትዮጵያ ስትገድብ የዓለም አቀፍ የውሃ ሕጎችን ተከትላ ነው የሄደችው። ፍትሐዊነት፣ ምክንያታዊነት እንደገናም ደግሞ የጎላ ጉዳት በማያደርስ ሁኔታ ተብሎ የተጀመረው ግድብ በእነሱ ላይ ችግር እንደሚያደርስ ተደርጎ ሲታሰብ የነበረውን የፐብሊክ የዲፕሎማሲ ቡድን በአካል ሄዶ ከህዝቡ ጋር በመወያየት በማሳመን እነሱም እንደገና ደግሞ እዚህ መጥተው እንዲያዩ የተደረገበት ሁኔታ አለ። ያ ትልቅ አስተዋጽኦ እንዳደረገና ብዙዎቹን የለወጠ እነሱ ሲታሰብ ውሃው እዚሁ የሚቀር አድርገው የማሰብ ሁኔታ ነበር። ግን መጥተው እዚህ ሲያዩ የተገላቢጦሽ እንደሆነ የታየበት ሁኔታ አለ እና ከዚህ አኳያ በፐብሊክ ዲፕሎማሲ ቡድን የተሰሩ ስራዎች ትልቅ ናቸው። ከዛ ውጪ ግን ሌላኛው ከጎረቤት ጋር የተሰሩ ያሉ ስራዎች አሉ። ለምሳሌ በዚህኛው አመት የኢትዮጵያ የፌዴራል የፌዴራል ትምህርት ሚኒስቴር ከተለያዩ አካላት ጋር በመተባበር እኛም ክትትል በማድረግና የውጭ ግንኙነት ስራዎችን በመስራት ፌዴራል ሶማሌ የስኮላርሺፕ እድል ሰጥቷል። ይሄ ትልቅ ስራ ነው። ከፐብሊክ ዲፕሎማሲ አኳያ እንደ አጠቃላይ የተሰጠው ባለሳሳት ወደ 968 ተማሪዎች እድል ነው የተሰጠው። እነዚያ ተማሪዎች እዚህ መጥተው ሲማሩ ስለ ኢትዮጵያ ያውቃሉ። ሲመለሱም ስለ ኢትዮጵያ ባህል እንደዚህም ደግሞ ሴት ታሪክ መልሶ ለሀገራቸው ሊያስተምሩ ይችላሉ። እሱ ብቻም ሳይሆን ኢትዮጵያ ለብቻዋ ማደግ ሳይሆን ጎረቤቶችን ይዤ ማደግ አለብኝ ብላ ካላት ሪሶርስ እያቋደሰች የሰጠችበት ሁኔታ አለ። ሌላኛው እንግዲህ ከጎረቤት ሀገሮች ጋር እየተሰራ ያለው ፐብሊክ ዲፕሎማሲ የአረንጓዴ አሻራ ዲፕሎማሲ ማለት ይቻላል። ኢትዮጵያ ከቅርብ ጊዜ ወዲህ በክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር በእሳቸው ኢኒሼቲቭ ብዙ ስራዎች ተሰርተዋል። ኢቨን አረንጓዴ አሻራን ከማጽናት ውጪ በጂኒየስ ቡክ የተመዘገበበትን ሁኔታ እናውቃለን። ያም የኢትዮጵያን የአየር መዛባት ማስተካከል ብቻ ሳይሆን ጎረቤት ሀገሮችም መረዳት አለባቸው። እነሱም የእነሱም አስተዋጽኦ ለአጠቃላይ ለክላይሜት የሚፈጥረው ችግር አስተዋጽኦ አለው ተብሎ በጎረቤት ሀገሮች ዲፕሎማቶች ሄደው የመትከል እንደዚሁም ደግሞ የተሰሩ ትላልቅ ስራዎች አሉ። እሱ ብቻም ሳይሆን የኛ ኤምባሲዎች በውጭ ሀገር ይህንኑ የአረንጓዴ አሻራ ለማጽናት ትላልቅ ስራዎች ሰርተዋል። ችግኝ ተክለዋል፣ አስተምረዋል። ከዛም ሌሎች ሀገሮች ከኛ ልምድ ወስደው የሄዱበትም ሁኔታ ስላለ ትልቅ ስራዎች ናቸው የተሰሩት ማለት ይቻላል። እሱ ብቻም ሳይሆን ወደፊት በስፖርት በመሰረተ ልማት የማስተሳሰሩ ስራዎችም እየታዩ የሚሄዱበት ሁኔታ አለ ማለት ይቻላል። የታላቁን ህዳሴ ግድብ ስናነሳ እንግዲህ በጣም ታሪካዊ ነው። ዛሬ አይደለም የተጀመረው። በቀዳማዊ ኃይለ ሥላሴ ጊዜ ዲዛይኑ ወጥቶለት ድርግም ብሎት ያቃተው እንደገናም የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ የመሰረተ ድንጋይ አኑረው የተጀመሩ ስራዎች ነበሩ። ግን የለውጡ መንግስት ወይንም ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመጡ በኋላ ያሉ ክፍተቶች ታይተው ተገምግመው ወደ ስራ በአዲስ መንፈስ የተገባበት ሁኔታ ነው ያለው እና ከዚህ አኳያ ስናይ እንግዲህ የታላቁ ህዳሴ ግድብ ለኢትዮጵያኖች ሁላችን ሁል ጊዜ እንደምንለው ሁለተኛ አድዋችን ነው ብለን መውሰድ እንችላለን። ምክንያቱም አድዋ በወራሪዎች የኢትዮጵያን ድንበር በወረሩበት ወቅት ትንሽ ትልቅ ሳይል በሃይማኖት ሳይል ላይ ሴት ሳይል ሆ ብሎ ነው የተነሳው። ቅሬታም በውስጡ ቢኖርም የታላቁ ህዳሴ ግድብም ግንባታው በተጀመረበት ወቅት ወይም በታወጀበት ወቅት የህዝቡ እንቅስቃሴ የህዝቡ ፍላጎት ኢቭን ማንሳት የሚቻለው
ብዙ ጊዜ በቴሌቪዥን ሲተላለፍ እንደምናየው ገበያ ውስጥ ቸርችረው የሚያድሩ ሁሉ ቦንድ በመግዛት ተሳትፎ ሲያደርጉ አይተናል። ተማሪዎች ቤተሰቦቻቸው ቦንድ ሲገዙላቸው አይተናል። በውጭም ደግሞ ከዛ በላይ ብዙ ስራዎች ተሰርተዋል። በውጭ ያሉት ኢትዮጵያኖች ትውልደ ኢትዮጵያኖችና የኢትዮጵያ ወዳጆች አንደኛ ያው ገቢ በማሰባሰብ ቦንድ በመግዛት ስጦታ በመስጠት ትልቅ ስራ ሲሰሩ እንደነበረ ይታወቃል። እሱ ብቻም አይደለም። በዓለም አቀፍ መድረክ ብዙ ጊዜ የታላቁ የኢትዮጵያ ህዳሴን ግድብ አስመልክቶ አጀንዳ ሆነው የሚነሱበት ወቅቶች ነበሩ እና የሚደረግብንን ከግድቡ ግንባታ ጋር የሚደረግብንን ተጽዕኖ ለመመከት ትልቅ ስራዎች ሲሰሩ ነበር። እሱ ብቻም አይደለም። በኢትዮጵያ ላይ ትልቅ ተጽዕኖ ሲደረግ በምንሰራቸው ስራዎች ኖ ሞር እንቅስቃሴን ማስታወስ እንችላለን። ስለዚህ ውጭ ያሉ ኢትዮጵያኖች ትውልድ ኢትዮጵያውያንና የኢትዮጵያ ወዳጆች ከህዳሴው ግድብ እውን እንዲሆን ከሚያደርጉት ትግል ባሻገር አገራቸው መጥተው ባፈሩት ቅርስ ኢንቨስት ሲያደርጉ እናያለን። የበጎ አድራጎት ስራ ሲሰማሩ እናያለን እና ትላልቅ ስራዎችን ነው የሚሰሩት ማለት ነው። ከዚህ አኳያ የውጭ ያሉ ኢትዮጵያኖች ከህዳሴው ከታላቁ ህዳሴው ግንባታ ጋራ እውን እንዲሆን የሚሰሩ ስራ እጅግ በጣም ግዙፍ ነው ማለት ይቻላል። መንግስት ውጭ ላሉ ኢትዮጵያኖች ወይም ዲያስፖራ የሰጠው ትኩረት በጣም ከፍተኛ ነው። ይህንን መውሰድ እንችላለን። የዲያስፖራውን ስራ ሲከታተል የነበረው በውጭ ጉዳይ ሚኒስቴር ውስጥ በዳይሬክተር ጄኔራል ሲመራ ነበረ። ነገር ግን መንግስት በአሁኑ ሰዓት ራሱን አስችሎ የኢትዮጵያ ዲያስፖራ አገልግሎት ጽሕፈት ቤት ራሱን አስችሎ አዋቅሮ የሰው ኃይል መድበው እያሰራ ነው ያለው። ከዚህ አኳያ እንግዲህ ዲያስፖራውን የሚከታተሉት ወይ ድጋፍ የሚያደርጉት አገር ቤት ያሉት ብቻ ሳይሆን በውጭ ኤምባሲዎቻችን ይህንን ጉዳይ የሚከታተል ባለሙያ በመመደብ ስራዎች እየተሰሩ ነው ያሉት። የኢትዮጵያን የውጭ ግንኙነት ፖሊሲ ስናየው የኢትዮጵያን ብሔራዊ ጥቅም ማስከበርና የዜጎችን ክብር መጠበቅ ነው። እንደሚታወቀው ባለፉት ጊዜያት ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ወደ ውጭ ዲያስፖራን ሊያወያዩ በሄዱበት ወቅት እናስታውሳለን። በሚጓዙበት አውሮፕላን ብዙ ዜጎቻችንን ይዘው እንደመጡ እንደገናም ደግሞ ከውጭ ካሉ ዜጎቻችን ጋራ ትልቅ ውይይት እንዳደረጉና ሀገራዊ መግባባት ላይ እንደተደረሰ ይታወቃል። ስለዚህ ዲያስፖራው ስንል እውቀት ያላቸው አሉ፣ የእውቀት ሽግግር የሚያደርጉ አሉ። እንደዚሁም ደግሞ በሙያቸው በጉልበታቸው ሰርተው የሚኖሩ አሉ። በሁለት ነገር ማስቀመጥ እንችላለን። አንደኛ ኢኮኖሚካሊ የሚያገኙትን ሬሚታንስ ወደ ሀገራቸው የመላክ አንዱ ነገር ነው። ሁለተኛ የኢትዮጵያን ባህልና እሴት ከማስተዋወቅ አኳያ ለምሳሌ የኢትዮጵያ ቀን ይባላል በውጭ ሀገር። የተለያዩ እኛም ኢትዮጵያኖች ዳይቨርሲፋይድ ነን፣ የብሔር የብሔረሰብ ክምችት ነን እና ይህንን ባህል በኢትዮጵያ ቀን ያስተዋውቃሉ። የባህል ምግቦቻችንን ያስተዋውቃሉ፣ አልባሳትን ያስተዋውቃሉ፣ ሙዚቃን ያስተዋውቃሉ፣ ስለ ኢትዮጵያም ይዘምራሉ፣ ስለ ኢትዮጵያም ኢሜጅ ይናገራሉ። ይህ እንግዲህ ቀላል ነገር አይደለም። አንዳንድ ሀገሮች የዲያስፖራ ስፖርት ቀን ይባላል። ስፖርት ይናገራል፣ ስፖርት ወዳጅነትን ያመጣል። ከዚህ አኳያ የሚያደርጉት ተሳትፎ በቀላሉ የሚታይ አይደለም፣ ሁሉን አቀፍ ነው። ከዛ ውጪ በኢትዮጵያ ላይ የሚቃጡ አሁን እንግዲህ በሀገራችን ውስጥ የናሽናል ዳያሎግ ዲስከሽን አለ። ወደፊት ያሉትን ችግሮቻችን እንዴት እንፈታለን የሚል ይህንን የማይፈልጉ አካላቶች ደግሞ አሉ። ስለዚህ ሁለት አጀንዳዎች ነው ያለው። አንደኛው ኢትዮጵያ ምን እየሰራች ነው ያለችው፣ ምን እያደረገች ነው ያለችው የሚለውን እና የኢትዮጵያን እድገት በጎነት የሚገልጽ የኢትዮጵያን ኢሜጅ የሚሰሩ አካላቶች አሉ። ስለዚህ ዲያስፖራ አንዱን ይህንን ሊሰራ ይችላል። ሁለተኛ የኢትዮጵያን እድገት የማይፈልጉ እና ምናልባት ተቀጣሪዎች ተብሎ አንዳንድ ጊዜ የሚነሳ ነገርም አለ። ስለዚህ
እነሱ የሚፈበርኩትን አጀንዳ ደግሞ መመከት ሁለቱ ስራዎች ነው የሚሰራው። አንደኛ የኢትዮጵያን ኢሜጅ ቢውልድ ከማድረግ አኳያ፣ ሁለተኛ ደግሞ በተቃራኒ የሚነሱትን አፍራሽ ፕሮፓጋንዳ ከመመከት አኳያ ውጭ ያለው ማህበረሰብ የተቻለውን ያህል ኢትዮጵያን የሚወድ ማለት ነው ኢትዮጵያን የሚወድ ይህንን ስራ እየሰራ ነው ያለው። ምናልባት ሌላው እንግዲህ ከአንዳንድ ከመሳሳትም አኳያ ወይ ደግሞ ከጊዜያዊ ጥቅም አኳያ ደግሞ የሚካሄዱበት ሁኔታዎች ሊኖሩ ይችላሉ። የጊዜ ሁኔታ ነው። ሰው እየገባው ሲሄድ እውነታ ነው የሚናገረው። የኢትዮጵያን እድገት አሁን እኮ ብዙዎች ግልጽ ሆነን ብንናገር ሰው ከሚናገረው በላይ ኢትዮጵያ ራሷ ትናገራለች። ስለ አዲስ አበባ እድገት እኮ ሌላ ምንም መናገር አያስፈልግም። አዲስ አበባ መጥቶ ማየት ጥሩ ነው። አዲስ አበባ ራሷ ትናገራለች። ስለዚህ የምንሰራው ስራ ራሱ የፐብሊክ ዲፕሎማሲውን ስራ የሚያሳይ ነው። እሱ ብቻም አይደለም። ከኢትዮጵያ አሁን ካለንበት ሁኔታ ስናይ ትላልቅ ኮንፈረንሶች ቅድም ይዘጋጃሉ ብያለሁ። አንደኛው በቅርብ ጊዜ የተካሄደው የባህልና የኪነ ጥበብ ፌስቲቫል ለቀጠናዊ ትስስር የሚል ቀላል ነገር አይደለም። ቅድም ካነሳሽው ጋራ የፐብሊክ ዲፕሎማሲ የጎረቤት ሀገሮችን አልፎ ምስራቅ አፍሪካን እያስተሳሰረ ነው ያለው። ይሄ ዝግጅት በባህልና ስፖርት ነው የተዘጋጀው። እዛ ውስጥ የተለያዩ ስቴክሆልደሮች አሉ። በዚህ ዝግጅት ላይ አንደኛ የአፍሪካ ላይ ያሉ ሀገሮች ባህላቸውን የተለዋወጡበት፣ አገልግሎታቸውን ያስተዋወቁበት፣ ፓናል ዲስከሽን ያደረጉበት፣ ስለዚህ አፍሪካ እንድትተሳሰር ያደረገበት ሁኔታ አለ። ይህንን ስንል እንግዲህ አፍሪካ 1.4 ቢሊዮን ህዝብ አላት። ወጣት የሰው ኃይል አላት። ሪሶርስ አላት። ስለዚህ ቀስ በቀስ ይሄ ነገር እየተዳበረ ሲሄድ የአፍሪካ እድገት በከፍተኛ ሁኔታ አድጎ የምናይበት ሁኔታ ሊኖር ይችላል ማለት ነው። ከቴክኖሎጂ ጋር ብዙ መራመድ አለብን። አሁን ደግሞ ቴክኖሎጂን ሌሎች አካላትም ኢሚቴት ቢያደርጉትም አብዛኛው የኢትዮጵያ ህዝብ 70% ወጣት ነው። ወጣቱ ደግሞ ከዚህ ከዲጂታል ቴክኖሎጂ ጋር በጣም የተሳሰረ ነው። ስለዚህ እንደ ኢትዮጵያን የምንወድ አካላት የኢትዮጵያን ዲፕሎማሲ በዲጂታል ዲፕሎማሲውን ለማሳደግ ብዙ ስራዎች እየተሰሩ ነው ያሉት። አንደኛው በሀገር ውስጥ ያለውን እንቅስቃሴ ከሰላም ጋርና መግባባትን ሀገራዊ መግባባትን ከመፍጠር አኳያ እነዛን ከልማት ሀገራዊ መግባባትን ከመፍጠር አኳያ አጀንዳዎች እየተቀረጹ ሴት እየተደረጉ አዌርነስ እንዲፈጠር እየተሰራ ነው ያለው። ይሄ ደግሞ የአንድ አካል ሳይሆን የሚመለከታቸው አካላቶች የሚሰሩ ነው። ከህዝብ ግንኙነት ጋር ያሉ አካላቶች፣ ከሚዲያ ጋር ያሉ አካላቶች፣ ውጭ ጉዳይም እንደተባለው የሚሰራ ነው። በተመሳሳይ መልኩም በውጭ ሀገር የሚኖሩ ዜጎቻችን የኢትዮጵያ ቅድም እንዳልኩት የኢትዮጵያን በጎ ገጽታ፣ እድገት፣ ዲፕሎማሲ ግንኙነት ውጤት በመቅረጽ ሌሎች አካላቶች እንዲያውቁት እየተደረገ ነው ያለው። ምክንያቱም ሶሻል ወይም ደግሞ ዲጂታል ዲፕሎማሲን ማነው ስናየው አጭር መልእክት ተቀርጾ በዓለም አንዴ ነው የሚደርሰው። ኔጌቲቭ ከሆነ ዲዛስተር ነው፣ ፖዚቲቭ ከሆነ ደግሞ አገሪቱ የሚገነባ ነው የሚሆነው። ስለዚህ ከዚህ አኳያ እንግዲህ ሚስዮኖቻችን በተለይ ሚስዮኖቻችን ውጭ ያሉ ሚስዮኖቻችን ትልቅ ስራ ነው እየሰሩ ያሉት። የፐብሊክ ዲፕሎማሲ ቡድን አለ፣ ዲያስፖራን የሚያቀናጅ ቡድን አለ። እንግዲህ በውጭ ያሉን በያለንበት ሀገር ሳይሆን በየተወከልንበት ሀገርም የሚሰሩ ስራዎች ሲባዙ ብዙ ሀገሮችን ይዳስሳሉ፣ ብዙ ቦታ ይደርሳሉ። ይሄ ዓለም አቀፍ ሚዲያዎች እንዲያዩት ያደርጋል። ተጽዕኖ ፈጣሪ ሰዎች እንዲያዩት ያደርጋል። አድቮኬተር የሆኑት ሰዎች ሊያዩት ይችላሉ። የኢትዮጵያ ወዳጆች ሊያዩት ይችላሉ። እነሱም በዛ መልክ እያባዙት ይሄዳሉ። ስለዚህ የዲጂታል ዲፕሎማሲው እንግዲህ በከፍተኛ ደረጃ እየተጠቀምን ቢሆንም ብዙ ሊቀሩን የሚችሉ ስራዎች አሉ።
ክፍተቶቻችን ምንድነው ከአቅም አኳያ እና የሚፈጠሩ ክፍተቶችን እየገመገሙ ብሪጅ እያደረጉ መሄዱ ጠቃሚ ነው። እስካሁን ግን እንደ ጅማሮ ጥሩ ስራዎች አሉ የሚለውን ነገር ማንሳቱ ጠቃሚ ይሆናል ብዬ አስባለሁ።